ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን ትላንትና የተደረጉ የጨዋታ ውጤቶች አሉ። አርሰናል ትላንትና በኤፍኤ ካፕ አራተኛ ዙር መርሃ ግብር ከዊጋን አትሌቲክ ጋር ጨዋታውን አድርገው 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። እሱን እንመለከታለን። በሌሎች ሊጎችም የተደረጉ ጨዋታዎች ነበሩ። እነሱንም ሰፋ አድርገን ነው ወደ እናንተ የምናደርሰው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ነው። ወደ ቀዳሚው መረጃችን እናምራም። ትላንትና የተደረጉ ጨዋታዎችን በማስቀደም ነው የምንጀምረው። የኤፍኤ ካፕ አራተኛ ዙር ጨዋታዎች ወደ አምስተኛው ዙር ለማለፍ የሚደረጉ መርሃ ግብሮች በትላንትናው ዕለትም ቀጥለው ተደርገዋል። አንዳንድ በፕሪሚየር ሊግ ላይ የሚሳተፉ ቡድኖች ትላንትና ጨዋታቸውን አድርገዋል። ለምሳሌ ያክል ሊድስ ዩናይትድ ትላንት ከበርሚንግሃም ሲቲ ጋር ጨዋታውን አድርገው በፍጹም ቅጣት ምት ወደ ቀጣዩ ዙር ማለፉን አረጋግጧል ሊድስ ዩናይትድ። ሌላኛው በፕሪሚየር ሊግ የሚጫወተው ወልቨርሃምፕተን ወንደረርስ ደግሞ ግሬምስቤይ ታውንን 1-0 በማሸነፍ እሱም ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነው። ሰንደርላንድ ኦክስፎርድ ዩናይትድን እንዲሁ 1-0 አሸንፈዋል። የማርኮ ሲልቫው ፉልሃምም ስቶክ ሲቲን 2-1 ያሸነፉበት ጨዋታ ትላንትና የተደረጉ ናቸው። ሌላኛው ጨዋታ አርሰናል ትላንት በሜዳው ኤምሬትስ ስቴዲየም ዊጋን አትሌቲክን የገጠመበት መርሃ ግብርም እንዲሁ በጉጉት ሲጠበቅ የነበረ ጨዋታ ነው። አርሰናል ዘንድሮ በአራቱም የዋንጫ ተሳትፎዎች ላይ እንደሚገኝ ይታወቃል፣ ወይም በአራቱም ውድድሮች ላይ እንደሚገኝ ይታወቃል። በፕሪሚየር ሊግ በመሪነት ደረጃ ላይ ተቀምጦ ነው የሚገኘው። በቻምፒየንስ ሊግ ምድቡን በአንደኝነት አጠናቆ ወደ ቀጣዩ ዙር ማለፉን የምናስታውሰው ነው። በካራባኦ ካፕ የፍጻሜ ተፋላሚ ነው። አሁን ደግሞ ትላንት ዊጋንን በማሸነፍ የኤፍኤ ካፕ አምስተኛ ዙር ተፋላሚ እንደሆነ የተረጋገጠ ጉዳይ ነው። ይህንን ነገር ሲያደርግ ከ2019-20 የውድድር ዘመን በኋላ ለመጀመሪያ ጊዜ ነው በኤፍኤ ካፕ አምስተኛ ዙር መቀላቀል የቻለበትን ውጤት ያስመዘገበው አርሰናልና በጣም ዘንድሮ ድንቅ የሚባል ግስጋሴን እያደረገ የሚገኝ ቡድን ነው። በርከት ያሉ ዋንጫዎችን ለማሸነፍም ጭምር ጥረቶችን እንደሚያደርጉ ተጫዋቾቹም አሰልጣኝ ሚኬል አርቴታም ጭምር ሲናገሩ እንሰማለን። ትላንትና ከዋንጫ ውድድሮች መካከል አንደኛው የሆነው የኤፍኤ ካፕ አራተኛ ዙር ጨዋታቸውንም አድርገዋል ከዊጋን አትሌቲክ ጋር። ከጨዋታው በፊት ዊጋንን በሚገጥመው የቋሚ አስተላለፍ ውስጥ ተካቶ የነበረው የግራ መስመር ተጫዋቹ ሪካርዶ ካላፊዮሪ ጉዳት ማስተናገዱን ሰምተናል። ጉዳቱ ደግሞ የገጠመው በሚያሟሙቅበት ወቅት ላይ እንደነበር ነው መረጃዎች የወጡት። ከዚህ በፊት እንደምናስታውሰው ተመሳሳይ አይነት መንገድ ቡካዮ ሳካ ላይ ሲገጥመው እናስታውሳለን። ቡካዮ ሳካ እንዲሁ በፕሪሚየር ሊግ ጨዋታ ለመሳተፍ በቋሚ አስተላለፍ ውስጥ ተካቶ ነገር ግን በሚያሟሙቅበት ሰዓት ላይ እሱም ጉዳት ገጥሞት ከውድድሩ ከጨዋታው ውጪ ሆኖ እንደነበር እናስታውሳለን። ትላንትናም ያ ነገር ነው በሪካርዶ ካላፊዮሪ ላይ የተከሰተው። ሪካርዶ ካላፊዮሪ በጨዋታው ላይ በቋሚ አስተላለፍ ውስጥ ተካቶ የነበረ ቢሆንም ነገር ግን በጉዳት ምክንያት በትላንትናው ጨዋታ ላይ በሚያሟሙቅበት ሰዓት ጉዳት ስለገጠመው ከአስተላለፉ ውጪ መደረጉን ነው የተመለከተው። ይህንን በተመለከተም ቡካዮ ሳካን በአማካይ ስፍራ ላይ ትላንትና ተጠቅሞታል አሰልጣኝ ሚኬል አርቴታ። በአጥቂ መስመሩ ላይ ኖኒ ማንዱዌኬን፣ ጋብሪኤል ሄሱስን እና ጋብሪኤል ማርቲኔሊን ነው በቋሚ አስተላለፉ ውስጥ የተጠቀመው። ትላንትና ከብሬንትፈርድ የመጣው ክሪስቲያን ኖርጋርድ በቋሚ አስተላለፉ ውስጥ ከኤዜና ከሳካ ጋር በመጣመር የመሃል ሜዳውንም የመሩበትን አጋጣሚ ነው በትላንትናው ጨዋታ ላይ እየተመለከት ነው። አርሰናል ይህንን ጨዋታ 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። በጨዋታው ላይ ሁለት አይነት አርሰናሉን ተመልክተናል ብለን ማንሳት እንችላለን። በመጀመሪያው 45 የጨዋታ ክፍለ ጊዜ በተለይ ከአርሰናል ብቻ ሳይሆን ዊጋን አትሌቲክን በመጀመሪያው 45 የጨዋታ ክፍለ ጊዜ ክፍት የነበረ ጨዋታን ነበር ሲጫወቱ የነበረው። ነገር ግን በሁለተኛው 45 የጨዋታ ክፍለ ጊዜ ጥቅጥቅ ብለው ደግሞ መከላከልን የመረጡበትን አጋጣሚ ተመልክተናል። አርሰናል አራቱንም ጎሎች ያስቆጠረው በመጀመሪያው 45 የጨዋታ ክፍለ ጊዜ ነው። 11ኛው ደቂቃ ላይ ኖኒ ማንዱዌኬ፣ 18ኛው ደቂቃ ላይ ጋብሪኤል ማርቲኔሊ ጎሎችን አስቆጥረው 2-0 መምራት ቻሉ። እነዚህን ሁለት ጎሎች ስናነሳ ግን በትልቁ የኤቤሪቼ ኢዜን ሚና ሳናነሳው ማለፍ አንችልም። በተለይ ባለፉት ሳምንታት
በጣም ትልቅ ትችቶች ሲሰነዘሩበት የነበረ አይነት ተጫዋች ነው። ባለፉት 15 መርሃ ግብሮች የትላንትናውን ሳንጨምር ምንም አይነት ጎልም ምንም አይነት አሲስትም ለቡድኑ ያላበረከተ ተጫዋች እንደነበር እናስታውሳለን እና በርካታ ጣቶች እሱ ላይ ሲቀሰሩበት እንደነበር ጭምር እናስታውሳለን። እርግጥ ነው አዲስ ቲምን የተቀላቀለው ነገር ግን ከፕሪሚየር ሊግ እንደመምጣቱና ፕሪሚየር ሊጉን ለበርከት ላሉ ዓመታት እንደመላመዱ ግን ከዚህ የተሻለ አቋምን ማሳየት ነበረበት የሚሉ አይነት ሀሳቦች እንዲነሱ አድርጎ ነበር። ነገር ግን ለነዛ ሁሉ ጥያቄዎች ወይም ለነዛ ሁሉ ለተነሱበት ትችቶች ምላሽ የሰጠን ፐርፎርማንስን ነው ትላንትና ኤብሪቼ ኢዜም ያስመለከተው። በተለይ የኖኒ ማንድዌኬን አሲስት ያደረገበት መንገድ እጅግ በጣም ግሩም እንደነበር ነው የተመለከትነው። አንድ ፓስ ነው ያደረገው፣ ቀጥታ ኖኒ ማንድዌኬ ወደ ጎልነት ነው የቀየረው። ጋብሪኤል ማርቲኔሊም ቢሆን ተመሳሳይ ጥሩ ስሩ ቦል ነው ከኤብሪቼ ኢዜ ማግኘት የቻለውና ባለፉት ሳምንታት ሲሰነዘርበት የነበረውን ትችት በሙሉ ፉርሽ ያደረገ ሁለት ጥሩ አሲስቶችን በትላንትናው ጨዋታ ላይ ማድረግ ችሏል። ምናልባት ለአርሰናል ይህንን አቋም በድጋሚ ማሳየት የሚችል ከሆነ ኤብሪቼ ኢዜ ምናልባት ደግሞ ጥሩ ተጨማሪ ሊሆን እንደሚችል በርካቶች ያምናሉ። ጥሩ የሚባል ፐርፎርማንስ ነው ትላንትና ኤዜ አሳይቶ የወጣው። ኖኒ ማንድዌኬ እና ጋብሪኤል ማርቲኔሊ 11 እና 18ኛው ደቂቃ ላይ ጎል አስቆጠሩ። እንዲሁ ሃንት የተባለ ተጫዋች ደግሞ ራሱ ላይ 23ኛው ደቂቃ ላይ አስቆጠረም። ጋብሪኤል ሄሱስ 27ኛው ደቂቃ ላይ እጅግ በጣም ግሩም የሆነች አጨራረስን በተለይ ከአጥቂዎች የምንፈልገውን አይነት አጨራረስን ነው ትላንትና ጋብሪኤል ሄሱስ እያስመለከተንና ትላንትና 27ኛው ደቂቃ ላይ ጎል አስቆጥሮ አርሰናል 4-0 እየመራ ነው የመጀመሪያውን 45 የጨዋታ ክፍለ ጊዜ አጠናቀቀው። ሁለተኛው 45 ላይ ምንም አይነት የተፈጠረ እድል የለም። ከዛ ውጪ ክሪስቲያን ኖርጋርድን በትላንትናው ጨዋታ ላይ ጥሩ የሚባል እንቅስቃሴን ካሳዩ የአርሰናል ተጫዋቾች መካከል አንደኛው ነው። ይህ ተጫዋች በተለይ ስብዕናው እጅግ በጣም የሚገርም ነው። ምክንያቱም ከብሬንትፈርድ ቤት በቋሚ አስተላለፍ ውስጥ የሚካተት አይነት ተጫዋች ነበር። ከዛ ውጪ የክለቡም ካፕቴን ጭምር እንደነበር እናስታውሳለን እና በርከት ያሉ ጨዋታዎች ላይ በቋሚ አስተላለፍ ውስጥ የምናውቀው አይነት ተጫዋች ነው። ነገር ግን ወደ አርሰናል ቤት ሲመጣ ግን ሁሉንም ነገር አውቆ የመጣ አይነት ተጫዋች ነው። በአርሰናል ቤት የቋሚነት እድልን እንደማያገኝ ከዛ ውጭ ደግሞ ለክለቡ ትልቅ ልምዶችን ለማካፈል የሚመጣ አይነት ተጫዋች እና በአንዳንድ ምናልባት የካፕ እንደ ትላንትና አይነት ኤፍኤ ካፕ እና አንዳንድ ካራባው ካፕ ጨዋታዎች ላይ ካልሆነ እንዲሁ ደግሞ በጣም አስፈላጊ ባልሆኑ አንዳንድ የፕሪሚየር ሊግ ጨዋታዎች ላይ ካልሆነ ብዙ ጊዜ በጨዋታው አስተላለፍ ውስጥ ሲካተት አንመለከተውም። ነገር ግን ጉዳት ላይ ሆኖ እንኳን ቡድኑን ነው ከቡድኑ ጋር ተቀላቅሎ ሲጓዝ እንመለከተዋለን እና በጣም ጥሩ ስብዕና ያለው አይነት ተጫዋች እንደሆነ በርካቶች ያነሱለታል። በትላንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ ተካቶ የጨዋታው ኮከብ የተባለበትን ፐርፎርማንስ ጭምር ነው ክሪስቲያን ኖርጋርድ አሳልፎ መውጣት የቻለበትን አጋጣሚም የተመለከት ነው። በዚህም አርሰናል ትላንትና 4-0 ማሸነፉን ተከትሎ ወደ አምስተኛው ዙር መቀላቀሉን ያረጋገጠ ቡድን ነው። አርሰናል እንግዲህ የፊታችን ሮብ ከነገ በስቲያ ማለት ነው በፕሪሚየር ሊጉም መጨረሻ ደረጃ ላይ ከተቀመጠውና በመጀመሪያው ዙር ፈትኖት ከነበረው ወልቨርሃምፕተን ወንደረርስ ጋር የሚያደርጉት ጨዋታ እጅጉን ይጠበቃል። በፕሪሚየር ሊጉ ጨዋታቸውን ያደርጋሉ። በትላንትናው ጨዋታ ላይም በሁሉ ረገድ በሁሉም ቁጥራዊ መመዘኛዎች አርሰናል እጅግ በጣም በትልቁ ዶሚናንት የነበረበት መርሃ ግብር ነው። 73 በመቶ የኳስ ቁጥጥር ነበራቸው አርሰናሎች። ከዛ ውጭ ግን 17 የጎል ሙከራዎችን አድርገዋል። በአንጻሩ በዊጋን በኩል የተመለከትነው 2 ሙከራዎችን ብቻ ነው። በአርሰናል በኩል 6ቱ ኢላማቸውን የጠበቁ ሙከራዎች የተደረጉበትን አጋጣሚ ተመልክተናል። አርሰናል በኤፍኤ ካፕም 5ኛ ዙር ከ2019-20 የውድድር ዓመት በኋላ ለመጀመሪያ ጊዜም የተቀላቀለበት የውድድር ዓመት እንደሆነ ተመልክተናል። ትናንትና ማሸነፉን ተከትሎ አርሰናል በዚህ የውድድር ዘመን እንዲሁ በሁሉም ውድድሮች ላይ ያለው አርሰናል 2019-20 የውድድር ዓመት ላይ ወደ 5ኛው ዙር የመቀላቀላቸውን ከዚህ በፊት የነገርናችሁ 2019-20 ላይ ነበር ብያችኋለሁ እና በዛን ዓመት ደግሞ ኤፍኤ ካፕ ዋንጫውን ማሸነፍ ችለው እንደነበር ይታወሳል። ዘንድሮስ ያንን ነገር መድገም ይችላሉ ወይ? በርካቶች የሚጠብቁት ነው። ዘንድሮ የፕሪሚየር ሊጉ መሪ ናቸው። ቻምፒየንስ ሊጉን 16 ውስጥ ተቀላቅለዋል በመሪነት። ካራባው ካፕ ፍጻሜ ላይ ደርሰዋል ከሲቲ ጋር። ኤፍኤ ካፕ ደግሞ 5ኛ ዙር ላይ ይገኛሉ። እጅግ አስደናቂ ዓመት ነው እያሳለፉ የሚገኙት። ኖርጋርድ ከጨዋታው በኋላ አንዳንድ ጉዳዮችን አንስተዋል። ይህንን ጊዜ ስጠብቅ ነበር፣ በጣም ዘና ብያለሁ። አርሰናል ቡድን ውስጥም መገኘቴን ወደዋለሁ። በጣም እድለኛ ነኝ። እኔ ምንም አይነት ፍርሃትና ጭንቀት አይሰማኝም። እዚህ መገኘት ለኔ ትልቅ እድል ነው። አሁን በምንወዳደርበት ዋንጫዎች ሁሉ አለን። በምንወዳደርባቸው የዋንጫ ውድድሮችም አሁን ያለንን ብቃት ይዘን መቀጠል ነው የሚኖርብን ሲልም ጭምር ነው የተናገረው። ትክክለኛ ቦታ ላይ እንገኛለን፣ ምክንያቱም በቡድናችን ያለው ጠንካራ ስብስብን አውቀዋለሁ። በእውነት ትልቅና ምርጥ ስብስብ አለን። በዚህ ስብስብ ውስጥ ደግሞ ብዙ ነገሮችን ማሳካት እንችላለን ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ክሪስቲያን ኖርጋርድ ነው።
ሚኬል አርቴታም ከጨዋታው በኋላ የተለያዩ ጉዳዮችን አንስቷል። በውጤቱና በተጫዋቾቹ ባሳዩት ብቃትም በጣም ደስተኛ ሆኛለሁ። ይህ ብቃት ደግሞ ወደፊትም መቀጠል ያለበት ጉዳይ ይመስለኛል ሲልም ጭምር ነው የተናገረው። የመጫወት እድል ያገኙ ተጫዋቾች ተጨማሪ የጨዋታ እድል ያስፈልጋቸዋል። ይህ ጥሩ ታክቲክ ነው ሲልም ጭምር ነው የተናገረው። ስለ ኖርጋርድ ሲናገርም እጅግ ድንቅ ነበር። እኔ የእሱን ብቃት ስለማውቀው ነው ባሳየው ብቃትም ብዙ አልተገረምኩም ሲልም ነው አርቴታ የተናገረው። ሌላኛው ስለ ማርሊ እንዲሁ ይናገራል። ሁለቱም የሌላኛው ተጫዋች ደግሞ ሴትፎርድም ነው። ሁለት ታዳጊ ተጫዋቾች በትላንትናው ጨዋታ ላይ ተመልክተናቸዋል። ሁለቱም ይህ እድል ያስፈልጋቸዋል። ተጨማሪ የጨዋታ እድሎችን ማግኘትም ይገባቸዋል። እኛ እንደ ግብ ያዝነውም ዋና ዓላማችን ይህን ነው ሲል አርቴታ ይናገራል። ስለ ካላፊዮሪና ቤን ዋይትም ጉዳት ተጠይቆ ነበር። በሚቀጥሉት ቀናት የጉዳታቸውን መጠን እንመለከታለን ሲል ነው አርቴታ ምላሹን የሰጠው። የአርሰናሉ አሰልጣኝ ሚኬል አርቴታ ባስመዘገቡት ውጤት ግን በጣም ደስተኛ እንደሆነ ጭምር ነው የሚናገረው። በተመዘገበው ውጤትና በቡድኑ እንቅስቃሴም በጣም ደስተኛ ነኝ ያለው አርቴታ ብዙ ለውጦች ቢኖሩም በቡድኑ ተገርም ያለው የተለየ ነገርም አላየሁም ሲልም የተናገረው። ስለ ሪካርዶ ካላፊዮሪና ቤን ዋይት ሁኔታ ያነሱት አሰልጣኝ ሚኬል አርቴታ ስለ ሁኔታቸው ለማወቅም መጠበቅ አለብን ሲሉ ነው የገለጹት። ሚኬል አርቴታ አክለው ማርቲን ኦዴጋርድ በብሬንትፈርድ ጨዋታ ባጋጠመው ጉዳት ምክንያትም ዝግጁ አለመሆኑን ጭምር ነው የተናገረው። ከእንግሊዝ የኤፍኤ ካፕ ጨዋታዎች ውጪ በሌሎችም ሊጎች በርከት ያሉ ጨዋታዎች ትላንትና ተደርገዋል። በሌሎቹ በምናውቃቸው የተወዳጆቹ የአውሮፓ ሊጎች መርሃ ግብሮች ነበሩ። በጣሊያን ሴሪኤ ትላንትና ሲጠበቅ የነበረ ጨዋታ በናፖሊና በሮማ መካከል ትላንትና ተደርጓል። ይህ ጨዋታም በኢስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም የተደረገ ጨዋታ ነበር። ሮማ የጃምፔሮ ጋስፔሬኒ ቡድን ከአንቶኒዮ ኮንቴ ናፖሊ ጋር ትልቅ ፉክክር ያለበት ጨዋታ ነው ትላንትና ያደረጉት። ይህ ጨዋታ ግን 2-2 በሆናቸው ውጤት ነው የተጠናቀቀው። በጣሊያን ሴሪኤ መርሃ ግብር ናፖሊ ከሮማ ጋር ያደረጉትን ጨዋታቸው ያጠናቅባል። የሮማ ግቦችን ቀዳሚውን ጎል ማስቆጠር የቻለው ከአስተን ቪላ ወደ እዚህኛው ቡድን የተቀላቀለው ዶዌን ማለን ነው የመጀመሪያውን ጎል ያስቆጠረው። ለሮሞች ጎል አስቆጥሯል። ከዛ ውጪ ደግሞ ስፒናዞላ እና ሳንቶስ ደግሞ ናፖሊ ናቸው ያደረጉ ጎሎችን ማስቆጠር የቻለ ተጫዋች ነው። ዶዌን ማለን ትላንትና ለሮማ 2 ግቦችን ማስቆጠር ችሏል። ናፖሊ በአጠቃላይ 50 ነጥቦችን በመሰብሰብ 3ኛ ደረጃ ላይ ሲቀመጥ ሮማ በ47 ነጥቦች 4ኛ ደረጃ ላይ ነው የተቀመጠው። ሮማ በቀጣይ ከክሮሚኔንሴ ጋር ይጫወታል። ናፖሊ ደግሞ ከአታላንታ ጋር ነው ቀጣይ መርሃ ግብሩን እንደሚያደርግ የወጣለት መርሃ ግብር የሚያሳየው። በሌሎች የጣሊያን ሴሪ ትላንትና መርሃ ግብሮች ሳሶሎ ኡዲኒዜን 2-1 በሆነ ውጤት አሸንፏል። እንዲሁ ክሮሚኔንሴና ዤኗ ጨዋታቸውን 0-0 ነው ያጠናቀቁት። ፓርማና ቬሮና ጨዋታቸውን በፓርማ 2-1 አሸናፊነት ሲጠናቀቅ፣ ቦሎኛም በተመሳሳይ ቶሪኖን 2-1 በሆነ ውጤት ነው ማሸነፍ የቻለው። ሌላኛው ዛሬ የሚደረግ መርሃ ግብር ነው። በጣሊያን ሴሪኤም ካግሊያሪና ሊቼ ዛሬ ጨዋታቸውን የሚያደርጉ ይሆናል። በስፓኒሽ ላሊጋም ዛሬ ጨዋታዎች የሚደረጉ ይሆናል። ከዛ በፊት ግን ትናንትና የተደረጉ ጨዋታዎችን እናንሳ። አትሌቲክ ቢልባኦ ሪያል ኦቪዬዶን 2-1 አሸንፏል። ሌላኛው ራዮ ቫይካኖ እና አትሌቲኮ ማድሪድ ትናንትና ጨዋታቸውን ያደርገው ነበር። በሳምንቱ አጋማሽ ባርሴሎናን በኮፓ ዴል ሬይ 4-0 ያሸነፈው አትሌቲኮ ማድሪድ ትናንትና ግን በራዮ ቫይካኖ 3-0 በሆነ ውጤት የተሸነፈበት ውጤት ነው የተመዘገበውና እግር ኳስ እንግዲህ እንደዚህ ነው። የተለያዩ አይነት ውጤቶችን እንመለከታለን። ራዮ ቫይካኖ ትናንትና አትሌቲኮ ማድሪድን 3-0 በሆነ ሰፊ ውጤት ማሸነፍ ችሏል። ሌላኛው ቫሌንሲያና ሌቫንቴ ትናንትና ጨዋታቸውን ያደርገው ቫሌንሲያ 2-0 በሆነ ውጤት ነው ማሸነፍ የቻለው። ሪያል ቤቲስ ማዮርካን 2-1 ያሸነፈበት የትናንትና መርሃ ግብር ነው። ዛሬ ዢሮናና ባርሴሎና ጨዋታቸውን ያደርጋሉ። ባርሴሎና የሊጉን መሪነት በድጋሚ ለመረከብ የሚያደርገው ትልቅ ትንቅንቅ ያለው ጨዋታ ይሆናል ተብሎ ይታሰባል። ምክንያቱም መሪነቱን በሪያል ማድሪድ ተነጥቋል። እርግጥ ነው የዛሬው የቀሪ ጨዋታቸውን ካሸነፉ ግን መሪነቱን በድጋሚ መረከብ የሚችሉበት እድል ይኖራቸዋል። ሪያል ማድሪድ በ60 ነጥቦች ነው ሊጉን እየመራ የሚገኘው። ያለፉትን 8 የላሊጋ ተከታታይ ጨዋታዎች ማሸነፍ የቻለ ቡድን ነው። ባርሴሎና በአንጻሩ 58 ነጥቦችን ነው መሰብሰብ የቻለው። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 61 ያደርሳል። አትሌቲኮ ማድሪዶች ትላንትና መሸነፋቸውን ተከትሎ ተከታታይ ሁለተኛ ሽንፈታቸው ነው። ባለፉት 3 ጨዋታዎች ደግሞ ጨዋታን ማሸነፍ አልቻሉም። በላሊጋው ባደረጓቸው መርሃ ግብሮች ላይ ትላንትና የአትሌቲኮ ማድሪዱ ግብ ጠባቂ የሆነው ያኖ ብላክ ከትላንትናው ሽንፈት በኋላ ሲናገር ከላሊጋው ፉክክር ሙሉ ለሙሉ ውጪ ሆነናል ሲልም ጭምር ነው የተናገረው። አሁን ላይ ከሊጉ መሪ ከሆነው ሪያል ማድሪድ ጋር ያው ባርሴሎና ቀሪ ጨዋታውን እስኪያደርግ ማለት ነው ያላቸው የነጥብ ልዩነት 15 ነጥብ ልዩነት ነው በመካከላቸው።
የሚገኘው። ዛሬ ባርሴሎና የሚያሸንፍ ከሆነ ከመሪው ጋር ያለው የነጥብ ልዩነት ወደ 16 ከፍ የሚልበት አጋጣሚ ይኖራልና አትሌቲኮ ማድሪድ ከዋንጫ ፉክክሩ ውጭ ነን ብሏል። ያን ኦብላክ ሲናገር አራተኛ ደረጃ ላይ ነው የተቀመጡት አትሌቲኮ ማድሪዶች። ቪያሪያሎች አንድ ቀሪ ጨዋታ እየቀራቸው ሶስተኛ ደረጃ ላይ ተቀምጠዋል። ማሸነፍ የሚችሉ ከሆነ ደግሞ ከአትሌቲኮ ማድሪድ ጋር ያላቸውን የነጥብ ልዩነት በደንብ ማስፋት የሚችሉበት እድል ይኖራል። ዛሬም ባርሴሎናና ዢሮና እንዳልኳችሁ ጨዋታቸውን የሚያደርጉ ነው የሚሆነው። ኢስታዲዮ ሙኒሲፓል ዴ ሞንቴሌቪው የሚደረግ ጨዋታ ነው ይሄ መርሃ ግብር። ባርሴሎና የዛሬውን ጨዋታ ማሸነፍ ይጠበቅበታል። አንድሪያ ክሪስተንሰን፣ ጋቪ፣ ፔድሪ እና ራሽፈርድ በዛሬው ጨዋታ ላይ በባርሴሎና በኩል የማይሰለፉ ተጫዋቾች እንደሆኑ ነው እየተገለጸም እንደሚገኝ የተገለጸው። በዢሮና በኩል የሚታወቁት እነ ኢዘዲን ኦናሂ፣ ከዛ በተጨማሪ እነ ማርክ አንድሬ ቴር ሽቴገን፣ ዶኒ ቫንደቤክ በጉዳት ምክንያት በዛሬው ጨዋታ ላይ ቡድኑን ማገልገል የማይችሉ ተጫዋቾች ናቸው። ያለፉትን 3 የእርስ በርስ ግንኙነት ከተመለከትን ሶስቱንም ባርሴሎናዎች ናቸው በላሊጋው ማሸነፍ የቻሉት። በዘንድሮው የውድድር ዓመት በመጀመሪያው ዙር ባርሴሎና 2-1 አሸንፎ ነበር። ከዛ ውጭ ግን አምና የተደረጉ ሁለቱንም ጨዋታዎች ባርሴሎና በተመሳሳይ 4-1 በሆነ ውጤት ነበር አምና አሸንፎ የነበረውና የዛሬው ጨዋታ በትልቁ ይጠበቃል። ልክ ምሽት 5 ሰዓት ሲል ዢሮና በሜዳው ባርሴሎናን የሚያስተናግድበት ጨዋታ ዛሬ ከሚደረጉ ጨዋታዎች መካከል በጉጉት የሚጠበቀው ጨዋታ ነው። በስፓኒሽ ላሊጋ በጀርመን ቡንደስሊጋ 2 ጨዋታዎች ነበሩ ትላንት የተደረጉት። ኦግስበርግ ሄዲንሃምን 1-0 አሸንፈዋል። እንዲሁ አርቢ ላይፕዚግ እና ቮልስበርግ ደግሞ ጨዋታቸውን 2-2 አጠናቅቀዋል። በፍሬንች ሊግ ሊ ሃርቬ ቱሉዝን 2-1፣ ሎሪዮን ጀርሰን እንዲሁ 2-0፣ አውንዤ ደግሞ ሜትስን 3-1፣ ሊዮን ትላንትና ኒስን 2-0 በሆነ ውጤት ያሸነፉበት መርሃ ግብር ትላንትና እየተደረጉ መርሃ ግብሮች እንደሆኑ ነው የተመለከት ነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው የምንመለከተው። ሜሰን ማውንት በማንቸስተር ዩናይትድ ያለው የወደፊት ቆይታ ጥያቄ ውስጥ መግባቱን የተነገረው። ማንቸስተር ዩናይትድ የሚከተለው የ4-2-3-1 የጨዋታ ስልት በተለይ ሜሰን ማውንትን ከብሩኖ ፈርናንዴዝ ጋር ለተመሳሳይ ቦታ እንዲፎካከር አድርጎታል። ከዚህ በፊት በአሰልጣኝ ሩበን አሞሪም ስር እንደምናስታውሰው እንግዲህ የኮቢ ማይኖን እና የብሩኖ ፈርናንዴዝ ፉክክር በአንድ ቦታ መሆኑ ኮቢ ማይኖን ተጠባባቂ ወንበር ላይ ለረጅም ጨዋታዎች እንዲቀመጥ አድርጎት ነበር። አሰልጣኝ ሩበን አሞሪም ከዛ ቡድን እስኪወጣ ድረስ ኮቢ ማይኖ በፕሪሚየር ሊጉ ምንም አይነት የጨዋታ እድሎች እንዳይኖሩት አድርጎ እንደነበር እናስታውሳለን። ተመሳሳይ አይነት ነገር ነው አሁን ደግሞ በማይክል ካሪክ ስር በሜሰን ማውንትና በብሩኖ ፈርናንዴዝ መካከል የተፈጠረውና ሜሰን ማውንት በዚህ ቡድን ውስጥ የወደፊት ቆይታው ጥያቄ ውስጥ የገባውን በዚህ ምክንያት ነው። ሁለቱ ተጫዋቾች ማውንትና ብሩኖ በተመሳሳይ ቦታ እንደመጫወታቸው ተመሳሳይ ፉክክር ቦታ ላይ እንደመሆናቸው ማውንትን የመሰለፍ እድሉን ጠባብ ያደርግበታል ተብሏል። ለማንቸስተር ዩናይትድ በዝውውሩ ላይ የሚደርስበትን ኪሳራ ለማስቀረትም ተጫዋቹ በ20 ሚሊዮን ፓውንድ አካባቢ ለመሸጥም እንደሚፈለግ ጭምር ነው ማንቸስተር ኢቭኒንግ ኒውስ ለማንቸስተር በጣም ቅርብ የሆነ የመረጃ ምንጭም እየተናገረ የሚገኘውና ምናልባት ሜሰን ማውንት ክረምት የዝውውር መስኮት ላይ ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት እድሉ እንዳለ እየተናገረ ነው። ነገር ግን ቀጣዩ አሰልጣኝ እንዲሁ ደግሞ የብሩኖ ፈርናንዴዝ ቀጣይ ቆይታ ደግሞ ሁሉንም ነገር ሊወስን እንደሚችል የሚያሳዩ ሪፖርቶችም እየወጡ ነው። ማታያስ ኩኛ ስለ ብሪያን ኤምቤሞ ይናገራል። ከፍተኛ ጉልበትን ይዞ ነው ወደ ማንቸስተር ዩናይትድ የመጣው ሲል ኩኛ ለብሪያን ኤምቤሞ ሙገሳውን ሰጥቶታል። በጣም ተወዳጅ ሰው ነው፣ ሁልጊዜም አብሬው ነኝ፣ በጣም ተጫዋችና ደስ የሚል ባህሪ ያለው ሰው ነው ሲልም ጭምር ማቲያስ ኩኛ ስለ ብሪያን ኤምቤሞ ይናገራል። ኩኛ ይቀጥልና በጣም አይናፋር ነው ብሪያን ኤምቤሞ፣ ብዙ አያወራም። እኔ ግን ፈረንሳይኛ ስለምችል ሁልጊዜም ከሱ ጋር እነጋገራለሁ። ከሱ ጋር መሆንና ስለ እግር ኳስም ሆነ ስለ ሕይወትም ማውራት ያስደስተኛል ሲልም ጭምር ነው የተናገረው። በርካቶች የማታያስ ኩኛህን ስነ ልቦና በደንብ ይወዱታል፣ ወይም ደግሞ ያለውን ተግባቢነት ያለውን ተጫዋችነትና እንዲሁ በሜዳ ላይ ተቀይሮ በሚወጣበትም ጊዜ ቢሆን ተጠባባቂ ተጫዋችን በሚሆንበት ጊዜ ምንም አይነት ኢጎ የሌለው አይነት ተጫዋች እንደሆነ ይናገራሉ። በተለይ ሮይኪን ይህን ነገር አጋርቶታል። ማታያስ ኩኛህን ማግኘት ለየትኛውም ክለብ እጅግ በጣም ደስታ ነው ሲል ጭምር ነው ሮይኪን የተናገረው። አሌሃንድሮ ጋርናቾን አሰናብቶ ማታያስ ኩኛህን ማግኘት እጅግ በጣም ልዩ ተጫዋችን እንደማግኘት ነው ሲልም ጭምር ነው የተናገረውና የማታያስ ኩኛህንም ጉዳይ በርካቶች በማንቸስተር ዩናይትድ ቤት እየወደዱት እንዳሉ ነው የተናገሩት። እሱ ግን ብሪያን ኤምቤሞን እጅግ በጣም እንዳደነቀውና በቡድን ውስጥ የሚጨምረው ነገር ትልቅ እንደሆነ ጭምር ነው ያነሳው። ማንቸስተር ዩናይትድ ብሪያን ኤምቤሞን ካስፈረመ በኋላ አሁን ደግሞ ትኩረቱን በሌላኛው የብሬንትፈርድ ኮከብ
ኢጎር ቲያጎ ላይ እንዳደረገ ነው እየተገለጸ የሚገኘው። ዩናይትድ ተጫዋቹን በ2026 የክረምት የዝውውር መስኮት ወደ ኦልድ ትራፎርድ ለማምጣት ቢፈልግም ከባድ ፉክክርና ከፍተኛ ዋጋ ይጠበቃል ተብሎ ነው የሚታሰበው። በዚህ የውድድር ዘመን እስካሁን 17 የፕሪሚየር ሊግ ጎሎችን በማስቆጠር ድንቅ ብቃቱን ያሳየው ኢጎር ቲያጎ እንደ ማንቸስተር ሲቲ፣ አርሰናል፣ ቸልሲ ያሉ ታላላቅ ክለቦችንም ትኩረት ጭምር እየሳበ ነው። የተጫዋቹ ክለብ ብሬንትፈርድ በበኩሉ ተጫዋቹን ለመልቀቅ ከ70 ሚሊዮን ፓውንድ በላይ እንደሚፈልግ ነው እየተነገረ የሚገኘው። ተጫዋቹ በዚህ የውድድር ዓመት ነው ራሱን በደንብ በብሬንትፈርድ ቤት ያሳየው። በርከት ያሉ ግቦችን ማስቆጠር ችሏል። 17 ያክል የፕሪሚየር ሊግ ጎሎችን በማስቆጠር ከኤርሊንግ ሃላንድ በመቀጠል በርከት ያሉ የፕሪሚየር ሊግ ጎሎችን ያስቆጠረው የዘንድሮ ሁለተኛው ምርጡ ተጫዋች ነው በፕሪሚየር ሊጉ ላይ ብዙ ጎሎችን በማስቆጠር ማለት ነውና በተለይ በብራዚላዊያን ተይዞ የነበረውን ሪከርድ በሮቤርቶ ፊርሚኖ ከዛ ውጪ በማቲያስ ኩኛና በጋብሪኤል ማርቲኔሊ በጣምራ ተይዞ የነበረውን በአንድ የፕሪሚየር ሊግ ሲዝን 15 ጎሎችን በብራዚላዊያን ተጫዋቾች ማለት ነው የማስቆጠር ሪከርድን ዘንድሮ ሰብሮታል። እሱ እስካሁን 17 ያደረሰበትን አጋጣሚ ተመልክተናል። ቀሪ ጨዋታዎች ይኖራሉና ሪከርዱንም ከዚህ በላይ ከፍ ሊያደርግ የሚችልበት እድልን ያገኛል ተብሎ ይታሰባልና በፕሪሚየር ሊጉ ጥሩ ነገሮችን እየሰራ ከመሆኑ ጋር በተያያዘ በሚቀጥለው የዝውውር መስኮት ትልልቆቹ ክለቦች ትኩረቱን እንደሚያደርጉበት ጭምር ነው ግሬም ቤሊ መረጃውን እያጋራ የሚገኘው። ከነዚህ መካከል አንደኛው ማንቸስተር ዩናይትድ ነው ተብሏል። የማንቸስተር ዩናይትድ መልማዮች በዚህ ሳምንት የተደረገውንና በርካቶች ሲጠብቁት የነበረውን ጨዋታ ኢንተር ሚላን ከዩቬንቱስ ጋር እርስ በርስ ያደረጉትን ጨዋታ ስካውቶቻቸውን ልከው ተመልክተውታል ተብሏል። ማንቸስተር ዩናይትዶች በተለይ ባለፉት ጥቂት ጊዜያቶች ማንቸስተር ዩናይትድ ከዚህ ቡድን ተጫዋቾች ከአንዳቸው ጋር ስማቸው እየተያዘ እንደሚገኝ ይታወቃል። በኢንተር ሚላን በኩል የግራ መስመር ተከላካይ የሆነውና በዛ ጨዋታ ላይም ድንቅ እንቅስቃሴን ያሳየው ጥሩ ደግሞ አሲስትን ለኤስፖሲቶ ጭምር የሰጠውና በዚህ የውድድር ዓመት በአሲስቱ በጣሊያን ሴሪኤ በርከት ያሉ ደግሞ አሲስቶችን እያደረገ የሚገኘው ፌዴሪኮ ዲማርኮን ለመመልከት መልማዮቻቸውን ልከዋል። በዩቬንቱስ በኩልም እንዲሁ የሚመለከቱ ተጫዋች አለ። ካሉሉን ለመመልከትም ሳንሴሮ ተገኝተው እንደነበር ነው ካልቺዮ መርካቶ የተባለው የጣሊያን የመረጃ ምንጭም ይፋ ያደረገው። የማንቸስተር ዩናይትዱ ካፕቴን ብሩኖ ፈርናንዴዝ እና በርካታ የቡድኑ ዋና ተጫዋቾች አሁን ክለቡን በጊዜያዊነት እያሰለጠነ የሚገኘው ማይክል ካሪክ በቦታው እንዲቆይ በጽኑ እንደሚፈልጉ ድጋፍ እየሰጡ እንደሆነ ነው የተሰማው። ተጫዋቾቹ ካሪክ ቡድኑን ወደ ውጤታማነት በመመለስ ረገድም እያሳየ ያለው ብቃትና በአሰልጣኝነት ስልቱ ደግሞ እጅግ መማረካቸውን የገለጹ ሲሆን ይህም ደግሞ ክለቡ ምናልባት ለወደፊት በሚያደርገው የአሰልጣኝ ቅጥር ላይ ውሳኔው ላይ ትልቅ ተጽዕኖ ሊኖረው እንደሚችል እየተገለጸ ነው። ምናልባት ተጫዋቾች የሚወዱት ከሆነና ውጤቶቹ ደግሞ በአውንታዊነት በዚህ መልኩ የሚቀጥሉ ከሆነ ዩናይትድ በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳትፎን የሚያገኝበትን ውጤት ይዞ ማጠናቀቅ የሚችል ከሆነና ጥሩ ነገሮችን ማሳየት የሚችል ከሆነ ምናልባት ሙሉ ለሙሉ በሩን ላይ ዘጉበት እንደሚችሉና ይህንን አሰልጣኝ ወይም ማይክል ካሪክን እንዲቀጥል ደግሞ ለማድረግ ምናልባት ድርድሮችን ሊያደርጉ የሚችሉበት እድሎች እንዳሉ እየተገለጸ ነው። እርግጥ ነው መጀመሪያ ላይ ማይክል ካሪክ ወደዚህ የአሰልጣኝነት ቦታ ሲመጣ ምንም አይነት የቋሚነት እድል እንደሌለው ታስቦ ነበር የመጣው። ነገር ግን እያሳየ የሚገኘው አቋም በተለይ ሲቲና አርሰናል ላይ ያመጣቸው ውጤቶች አሁን ላይ ምናልባት በቋሚነት እንዲቀጥል ደግሞ የተጫዋቾቹ ድጋፍ ሲጨመርበት ትልቅ እድል ሊኖረው እንደሚችል የሚያሳዩ ነገሮች ያሉ። ወደፊት ግን ሁሉ ነገር ይፋ እንደሚደረግ ነው የተገለጸው። የፈረንሳዩ ክለብ ኦሎምፒክ ደ ማርሴ በቀጣይ የሚወስደው እርምጃ ለማንቸስተር ዩናይትድ ትልቅ የገንዘብ ጥቅምን ሊያስገኝለት ይችላል ተብሏል። ዩናይትድ ተጫዋቹን ለማርሴ ያሳለፈው በሰጠበት ወቅት ማለትም ሜሰን ግሪንውድን ማለት ነው በሰጠበት ወቅት ባካተተው ስምምነት መሰረት ግሪንውድ ከማርሴ ወደ ሌላ ክለብ የሚደረገው ማንኛውም ዝውውር ላይ ዩናይትድ 50 በመቶ ድርሻ አለው። ማለትም ምናልባት ለምሳሌ ኦሎምፒክ ደ ማርሴዎች 50 ሚሊዮን ፓውንድ ይህንን ተጫዋች የሚሸጡት ከሆነ ዩናይትድ ከዚህ ተጫዋች ዝውውር 25 ሚሊዮን ፓውንድ ግማሹን ያገኛል ማለት ነው። ስለዚህ ወደ የትኛውም ክለብ ቢዘዋወር ግማሹ ገንዘብ የማንቸስተር ዩናይትድ ነው። ይህ ማለት ማርሴ ተጫዋቹን በከፍተኛ ዋጋ ለሌላ ክለብ የሚሸጠው ከሆነ ከሚገኘው የሽያጭ ገቢ ላይ ግማሹን በቀጥታ ወደ ማንቸስተር ዩናይትድ ካዝና ውስጥ ነው የሚገባው። ተጫዋቹ በፈረንሳይ ሊግ እያሳየ የሚገኘው ድንቅ ብቃት የገበያ ዋጋውን እንዲሰቅል ያደረገው ሲሆን ይህም ዩናይትድ በቀጣይ ለሚያደርጋቸው የዝውውር እንቅስቃሴዎች ላይ የሚረዳ ከፍተኛ የገንዘብ ጥቅምን ያገኛል ተብሎ ነው የሚታሰበው። ባለፈው የውድድር ዓመትም ከኦስማን ዴምቤሌ እኩል ከፍተኛ ግብ አስቆጣሪ እንደነበር እናስታውሳለን። ዘንድሮ ደግሞ ብቻውን ኮከብ ግብ አስቆጣሪነቱን እየመራው ይገኛልና በጣም ጥሩ ጊዜ ነው እያሳለፈ የሚገኘው። ፖል ስኮልስ ስለ ሊሳንድሮ ማርቲኔዝ ይናገራል። ሊሳንድሮ ማርቲኔዝን አሳንሻ አይቼው ነበር። የእሱ ኃይለኛ ጸባይ ለፕሪሚየር ሊጉ በጣም ተስማሚ ነው። እሱ ደረጃ ያን ያክል ዝቅተኛ እንዳልሆነ አስመስክሯል ሲልም ነው የተናገረው። ከዚህ በፊት
ፖል ስኮልስ ሊሳንድሮ ማርቲኔዝ ላይ በሰነዘረው ትችት ምክንያት የተለያዩ ዝግቦች ተነስተው እንደነበር እናስታውሳለን። አሳንሼ ተመልክቼው ነበር፣ አሁን ግን ጥሩ ተጫዋች እንደሆነ እየተመለከትኩኝ ነው ሲልም ጭምር ነው ፖል ስኮልስ የተናገረው። በኦልትራፎርድ ሁሉም ሰው አብሮ የሚዘምረውን ያንን ድንቅ መዝሙር እኔ ወደዋለሁ ብለዋል አማድ ዲያሎ። ያ ነገር በተከፈተ ቁጥርም በውስጤ አብሬው ላለሁ። እንኳን ሜዳ ላይ ቀርቶ በመልበሻ ክፍል ውስጥም ቢሆን እንኳን ወደ ሜዳ ከመግባታችን በፊት ያንን ነገር አንዳንዴን ከፍተዋለን። ይሄ በመገረምም ብቻ ዋው ለእኛ ለታላቁ ማንቸስተር ዩናይትድ እየተጫወትን ያለነው ተጫዋቾች እንዲሁ ደስ ይለናል ሲልም ጭምር ነው አማድ ዲያሎ የሚናገረው። ታላቅ ኩራትም ጭምር ይሰማናል፣ ብርታትም ይሰጠናል ብሏል። ደጋፊዎችም ያንን መዝሙር ሲዘምሩ ስትመለከት ውስጥን ይነዝርሃል። ለእነሱ ስንል ማሸነፍ እንዳለብን እንድናስብ ያደርገናል። ከዚያም ጨዋታው ስትጀምር ደግሞ በጣም ዘና ትላለ፣ ምክንያቱም ደጋፊዎች አንተን ለመርዳት እዚያ እንዳሉ ስለምታውቅ ሲል ተናግረዋል። አማድ ዲያሎ ስለ ኦልትራፎርድ ድባብን የተናገረው። ስኮት ማክቶሚኔም እንዲሁ አንድ ጉዳይን አንስተዋል። አንድ ተጫዋች ከማንቸስተር ዩናይትድ ስለወጣ ብቻ ውጤታማ ሆነ ብሎ ማሰብ በኔ እይታም ተራ የሆነ ሰበብ ነው። ተጫዋቾች ከዩናይትድ ሲወጡ የበለጠ ጎበዝ ይሆናሉ የሚባለው ወሬ መሰረተ ቢስ ሲሆን፣ ነገሩ ግን ሁሉ ከራስ መተማመን ጋር የተያዘ ነው። ከክለብ ወጥተህ በየጨዋታው የምትሰለፍ ከሆነ፣ ጎል በየጊዜው የምታስቆጥር ከሆነና ሰዎች ስለአንተ ጥሩ ነገር ማውራት ሲጀምሩ በራስ የመተማመን ስሜት ይገነባል። ያ ደግሞ የተሻልክ እንድትሆንም ያደርጋል እንጂ ክለቡን ስለለቀቅ ብቻ የምታመጣው ምንም አይነት ለውጥ የለም። ስለዚህ ማንቸስተር ዩናይትድን የለቀቁ ተጫዋቾች ስኬታማ ሆኑ ብሎ ማውራት በጣም የተሳሳተ ነገር ነው ሲልም ጭምር ነው ስኮት ማክቶሚኔ የተናገረው። የሊቨርፑል መረጃዎችን ደግሞ እናንሳ። ኤፍኤ ካፕ ልክ እንደ ቻምፒየንስ ሊግ ነው ብለዋል አሰልጣኝ አርነ ስሎት ሲናገር። የሊቨርፑል አሰልጣኝ አርነ ስሎት የኤፍኤ ካፕ ውድድር ፈታኝ ፉክክር የሚታይበት መድረክ መሆኑን ነው የሚያምነው። አሰልጣኙ ሲናገርም ኤፍኤ ካፕ ልክ እንደ አውሮፓ ቻምፒየንስ ሊግ ውድድር በጣም ከባድ እና ደግሞ ልዩ ቦታ ነው ሲልም ጭምር ነው የሚናገረው። የሁለቱ ውድድሮች ልዩነት በኤፍኤ ካፕ ፓሪስ ሳን ዠርሜን፣ ሪያል ማድሪድ፣ ባርሴሎና እና ባየር ሚኒክ አለመኖራቸው ብቻ ነው እንጂ ፉክክሩ በጣም ጠንካራ ነው። ስለዚህ ልክ እንደ አውሮፓ ቻምፒየንስ ሊግም ጠንካራ ነው ሲል ይናገራል። የሊቨርፑል አሰልጣኝ አርነ ስሎት ነው ይህንን ሀሳብ የሰጠው። ስለ ሶቦዝ ላይም ጥያቄ ቀርቦላቸው ነበር። አሰልጣኙ እሱ በዚህ የውድድር ዓመት ከዓለም ምርጥ ተጫዋቾች አንደኛው ሲሉ አውድሰውታል። መሐመድ ሳላህም ይህንን ነገር ከካራባው ካፑ ጨዋታ በኋላ ከኤፍኤ ካፑ ጨዋታ በኋላ ተናግሮ እንደነበር እናስታውሳለን። ዶሚኒክ ሶቦስላይ በጣም የምንተማመንበት ተጫዋች ሆኗል። በዚህ ጊዜ በዓለም ላይ ከሚገኙ ምርጥ ተጫዋቾች መካከልም አንደኛው ነው ሲልም ጭምር አውድሶት እንደነበር እናስታውሳለን። እና ሶቦስላይ በዚህ ውድድር ዓመት 10 ጎሎችንና 8 አሲስቶችን ለሊቨርፑል ዘንድሮ ማድረግ የቻለበትን አጋጣሚ ተመልክተናል። በጣም ጥሩ የሚባል የውድድር ዓመትን እያሳለፈ ነው። ትልልቆቹ ክለቦች ጭምር እየፈለጉት ነው፣ ሪያል ማድሪድን ጨምሮ ማለት ነውና ተጫዋቹም ደግሞ ሰሞኑን እንደተነሳው ከሆነ የሃንጋሪ ብሔራዊ ቡድን አሰልጣኝ ተጫዋቹ ወደ ሪያል ማድሪድ የማምራት ትልቅ ፍላጎት እንዳለው ጭምር መናገራቸው የምናስታውሰው ነው። ቨርጂል ቫን ዳይክ ስለ ሙሐመድ ሰላህ ይናገራል። አሁንም ቢሆን ለእኛ በጣም አስፈላጊ ተጫዋች እንደሆነ እናውቃለን። ባለፈው ሳምንት እንደገና አሲስት አድርጎ ሌላ ሪከርድ ሰብሯል። ለእኔ በግሌና እንደ ካፕቴን በዙሪያ እንዲቆይና በሜዳ ላይም እንዲቆይ ይፈልጋለሁ። እናም እዚህ ደግሞ መገኘቱን ቡድኑን በደንብ ይጠቅመዋል ሲልም ጭምር ነው ቨርጂል ቫን ዳይክ ስለ ሙሐመድ ሰላም የሚናገረው። ቫን ዳይክ ስለ ሙሐመድ ሰላህ የወደፊት እጣ ፈንታም ሲናገር ሁኔታው እንዳለ ነው። ሙሉ ትኩረቱ ይህ የውድድር ዘመን ስኬታማ እንዲሆን ለማድረግ በመሞከር ላይ ነው። እናም ይሄ የውድድር ዓመት ደግሞ እንዴት እንደሚጠናቀቅ እንመለከታለን። ከዚያ ምን እንደሚፈጠርም አታውቁም ሲልም ጭምር ነው የተናገረው። ሙሐመድ ሰላህ ሁልጊዜም እንዲቆይ የምፈልገው እኔ የሱ ጥሩ ጓደኛዬ እና ደግሞ ለብዙ ዓመታትም አብረን በመጥፎ ጊዜያትም በጥሩ ጊዜያትም መጥፎ ጊዜያትን አብሬ መጥራት አልፈልግም። እሱ ሁሉንም ነገር ያሳለፈ ድንቅ ተጫዋች ነው። እንደኔ እንደ ተጨማሪ ዓመትም ውል እንዳለው አውቃለሁ። ተመሳሳይ 1 ዓመት ተጨማሪ ውል አለን። ስለዚህም የሚሆነውን ነገር በክረምቱ በደንብ እንመለከታለን ሲል ነው ቨርጂል ቫን ዳይክ ስለ ሙሐመድ ሰላህም የተናገረው። የማንቸስተር ሲቲን ጉዳዮች እናንሳ። ፔፕ ጓርዲዮላ ምክትል ላድርግህ ብሎ ከጠየቀኝ ወዲያውኑ ነው የምቀበለው ብሏል። ወይን ማርክ ሩኒ ነው ይህንን ሀሳብ የሰጠው። የቀድሞ የማንቸስተር ዩናይትድ እንዲሁ የኤቨርተን ተጫዋች የነበረው ወይን ማርክ ሩኒ ከአሰልጣኝ ፔፕ ጓርዲዮላ ጋር መስራት እንደሚፈልግ ነው በሰጠው አስተያየት ላይ የተናገረው። ጓርዲዮላ ምክትል ላድርግህ ካለኝ ወዲያውኑ ነው የምቀበለው ያለው ወይን ሩኒ ሚኬል አርቴታ ምን እየሰራ እንዳለ ተመልከቱ ሲልም ጭምር የተደመጠው። አሰልጣኝ ሚኬል አርቴታ እየሰሩ የሚገኙትን አብዛኛውን ነገር ከጓርዲዮላ የተማረው ስለመሆኑ እርግጠኛ ነኝ ሲል ሩኒ ጨምሮ ይናገራል። እኔ ምርጡ አሰልጣኝ ፔፕ ጓርዲዮላ ነው። ከ4 ዓመታት በፊት የነበረው አጨዋወት አሁንም የለም፣ ያለማቋረጥ ለውጥ ያደርጋል ሲልም ጭምር ነው ወይን ሩኒ የተናገረውና በርካቶችም በዚህ ሀሳብ የሚስማሙ ይመስላል።
ምክንያቱም በፔፕ ጓርዲዮላ ስር ተጫውተው አሊያ ደግሞ በአሰልጣኝነት በምክትልነትም ቢሆን የተወሰኑ ነገሮችን የወሰዱ አሰልጣኞች ስኬታማ ሲሆኑ ተመልክተናል። ሚኬል አርቴታ አንደኛው ነው። ከዛ ውጭ በተጫዋችነት ቪንሰንት ኮምፓኒ፣ ሻቪ አሎንሶም ጭምር ማንሳት እንችላለን። ሌሎችንም ሰዎች እንዲሁ ማንሳት እንችላለን። ከዛ ውጭ ደግሞ በምክትል አሰልጣኝነት ኤንዞ ማሬስካም አብሮት እንደነበር እናስታውሳለን። እነሱም በቼልሲ ቤት ስኬታማ የነበሩ ጊዜያቶችን ማሳለፉን እናስታውሳለን። እና እንዲሁ ፔፕ ሊንደርስ አሁን ላይ የሲቲ ምክትል አሰልጣኝ እንደሆነ ይታወቃል። ከዚህ በፊት በየርገን ክሎፕ ስርም በሊቨርፑል ቤት በምክትል አሰልጣኝነት ሰርቶ ነበር እና ያኔ ፔፕ ጓርዲዮላ ጥያቄ ባቀረበለት ሰዓት ወደ ማንቸስተር ሲቲ ምክትል አሰልጣኝነት እንዲመጣም ቀጥታ ንግግር ያደረገው ወይም ደግሞ ቀጥታ ያማከረው የቀድሞ አሰልጣኝ የነበረውን የየርገን ክሎፕን እንደነበር እናስታውሳለን። የርገን ክሎፕም ምንም ሳያንገራግሩ ነው እንዲቀበል ትዕዛዙን የሰጡት ወይም ደግሞ ከፔፕ ጓርዲዮላ ጋር መስራት እጅግ በጣም ልዩ አጋጣሚ እንደሆነና ከሱ ብዙ ነገሮችን መማር እንደሚችል ቀጥታ ምክር የሰጡት እንደዛ ነበርና ምናልባት አንተ እንኳን የማትቀበለው ከሆነ እኔ በምክትል አሰልጣኝነት በፔፕ ጓርዲዮላ ስር ለመስራት እመጣለሁ ሲሉ ጭምር ነበር የርገን ክሎፕ የተናገሩት። ያን ያክል በጣም በትልቁ የሚፈለግ አይነት አሰልጣኝ እንደሆነ ይታወቃልና ዌይን ማርክ ሩኒ ደግሞ በአሰልጣኝነት ህይወቱ የተወሰኑ መንገጫገጮች የገጠመው አይነት እንደሆነ ይታወቃል። በተለያዩ ቡድኖች ውስጥ በአሰልጣኝነት ሞክሯል፣ ነገር ግን የተሳኩ ጊዜያቶችን ማሳለፍ አልቻለም እና በፔፕ ጓርዲዮላ ስር እንደሰራ ምናልባት የምጠራ ከሆነ ግን አይኔን ሳላሽ አደርገዋለሁ ሲልም ጭምር ነው ዌይን ማርክ ሩኒ ሀሳቡን እየሰጠም የሚገኘው። ሮያል ማድሪድን የተመለከቱ መረጃዎችን እናንሳ። ከመጣው ጀምሮ ምርጡን ቪኒሲዮስ ጁኒየርን እየተመለከትኩኝ ነው ብለዋል አሰልጣኝ አልቫሮ አርቤሎዋ። የሪያል ማድሪዱ አሰልጣኝ ሲናገር በቪኒሲዮስ ጁኒየር ወቅታዊ አቋም መደሰቱን የገለጸው እዚህ ከመጣው ጀምሮ አስደናቂውን ቪኒሲዮስ ጁኒየርን እያየሁ ነው ሲል አሰልጣኝ አርቤሎዋ ይናገራል። ቪኒሲዮስ ከዓለም ምርጥ ተጫዋቾች አንደኛው ነው ያሉት አሰልጣኙ እሱ አስደናቂ ሰው ነው፣ እሱ ስላለን እድለኞች ነን ሲልም ጭምር ይናገራል። ቪኒሲዮስ ጁኒየር በአሰልጣኝ አልቤሮዋ ስርም ባደረጋቸው 7 ጨዋታዎች 6 የግብ ተሳትፎችን ማድረግ የቻለ እንደሆነ የሚታወቅ ጉዳይ ነው። ቪኒሲዮስ ጁኒየር እንግዲህ በአርቤሎዋ ስር በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ የሚገኝ አይነት ተጫዋች እንደሆነ ነው እየተመለከተን የምንገኘው። ዳኒ ካርቫሃልም የሆነ ትሬንት አሌክዛንደር አርኖልድ በየ3 ቀኑ 90 ደቂቃዎችን ለመጫወት ዝግጁ አይደሉም። ሁለቱም ነገር የሚሆነውን ቀስ በቀስ ነው የምንመለከተው። አሁን ላይ ሁለቱም በሙሉ አቅማቸውን ፈልጋቸዋለን። ሆኖም ከረጅም ጊዜ በኋላም ዳኒ ካርቫሃል ወደ ሜዳ ተመልሶ በማየቴ ግን ደስተኛ ነኝ ብሏል አርቤሎዋ። በተለይ ከዚህ ተጫዋች ጋርም ሰጣ ገባ ውስጥ ገብቶ እንደነበር እናስታውሳለን። በጨዋታው ላይ ባለመሳተፉ ምክንያት ቅር ያለበት አጋጣሚ እንደነበር እናስታውሳለን ካርቫሃልና አሁን ግን ወደ ሜዳ መመለሱ አርቤሎዋ ደስተኛ እንደሆነ ነው የተናገረው። እንደ አንቶኒ ሩዲገር፣ ትሬንት አሌክዛንደር አርኖልድ እና ዳኒ ካርቫሃል የመሳሰሉ ባለፉት ሳምንታት ከሜዳ ውጭ የነበሩ ተጫዋቾች ወደ ጨዋታው በመመለሳቸው በጣም ደስተኞች ነን፣ ምክንያቱም በአሁኑ ጊዜ ሁሉም ሰው ያስፈልገናል ብሏል ግብ ጠባቂው ቲቦ ኮርቱዋ። ፌዴሪኮ ቫልቬርዴ በተከላካይነት ሚና ባለፉት ወራት ጥሩ ብቃትን ማሳየቱ እውነታ ነው፣ ነገር ግን አማካይ ሆኖ ሲጫወት ይህንን ጥራቱን ማስተዋል ይቻላል። ይህ ደግሞ ትሬንትና ካርቫሃል የመሳሰሉ የተከላካይ መስመር ተጫዋቾች ወደ ቦታቸው ለመመለስም ይረዳቸዋል። ትሬንትን በተመለከተ እሱ ሜዳ ውስጥ ካለ ብዙ አስተዋጽኦችን ያደርጋል። ትሬንት ትልቅ ጥራት ያለው ተጫዋች ነው። ይህ ደግሞ የሚታይና በጣም ግልጽ የሆነ ነገር ነው። እሱ ልክ እንደ መጀመሪያው አሲስት ሁሉ ከዚህ በፊትም ምርጥ ኳሶችን አቀብሏል። ስለዚህም ሁሉም ተጫዋቾች ለመጫወት ዝግጁ ከሆኑ በመጨረሻም ለኛ በጣም ይጠቅመናል ብዬ አስባለሁ። ስለዚህም ካሁን በኋላም ተጫዋቾቻችን ያለ ቦታቸው ማጫወት አይጠበቅብንም በማለትም ጭምር ነው ቲቦ ኮርቶባ ሀሳቡን እየሰጠ እንደሚገኝ ዘገባዎች የጠቆሙት። በአጠቃላይ ለሁሉም ቡድን በጣም አዎንታዊ ጨዋታ ነበር። ጠንካራ ውጤት የሚያስመዘገብንበትና ያለ ጥርጥር 3 ነጥብ ያስመዘገብንበት የሚገባንም ጨዋታ ነበር ብሏል ጎንዛሎ ጋርሲያ ሲናገር። ሪያል ሶሴዳድ በጥሩ ብቃት ላይ እንዳለና ባለፉት 9 ጨዋታዎችም ሽንፈት እንዳልገጠመው ስለምናውቅ ከባድ ጨዋታ ጠብቀን ነበር ሲል ነው ጎንዛሎ ጋርሲያ እንዲሁ የተናገረው። ጨዋታው ምን ያክል ከባድ እንደሆነ ብናውቅም ጥሩ የልምምድ ሳምንታቶችን አሳልፈናል። ይህም በሜዳው ላይ ተንጸባርቋል። ከፍተኛ ጫና የሚያደርጉ አንዳንዴ ወደ ኋላ የሚመልሱና ከዚያም ፈጣን የመልሶ ማጥቃትን የሚጠቀሙ ኃይለኛ ቡድኖች እንደሆኑ እናውቃለን። በፍጥነትም የመቀየር ችሎታቸውን ስለምናውቅ ግማሹን ታክቲክም ኳስ በመቆጣጠር ላይ አተኩረን ሰርተናል። ተከላክለንና በትክክለኛው ጊዜ ደግሞ ተጭነን ተጫውተናል። ይመስለኛል በጥሩ ሁኔታ ነው የተጫወትነው ሲል ይናገራል አርቤሎዋ። የትሬንት አሌክዛንደር አርኖልድን በተመለከተ ሲናገርም የእሱ ሌቭል አላስገረመኝም። ሜዳ ላይ ያለውን የማሰብ ችሎታና የቦታ እይታውን መመልከት
በጣም ጥሩ ነገር ነው። ሜዳ ላይ የምንፈልገውና የሚያስፈልገን ተጫዋችም መኖረው በጣም አስፈላጊ ነገር ነው ሲል አርቤሏ ይናገራል። በቀጣይ የቻምፒየንስ ሊግ የሞሪኖን ቤኔፊካ ትገጥማለህና በዚህ ዙሪያ ላይ ምን ትላለህ ተብሎ ነበር። አርቤሏ ጨዋታው ምን ያክል ከባድ እንደሆነ እናውቃለን፣ እናም የሞሪኒዮ ቡድኖች የማጥቃት አጮታቸውን በደንብ እናውቀዋለን። የመልሱን ጨዋታም ሳናስብ በጥሩ ጨዋታና አእምሮም ደረጃ አተኩረን መጫወት ይኖርብናል ሲል ነው አርቤሏ የተናገረው። ሻቪ አሎንዞ ከቡድኑ ጋር በቅርበት ንግግር እያደረገ ነበር። የቡድኑ ችግር ተለይቶ እንኳን ችግሩን ለመፍታት ምንም መንገድ አልተጠቀመም። አሁን በአርቤሏ የሚፈለገው ተመሳሳይ ነገሮች እንዲያደርጉና እንዲሁ የቡድኑ ቅዠት እንዳይሆኑ መከላከል ነው። የካርቫሃል ጉዳይ ከሪያል ሶሴዳድ ጋር ባደረገው ጨዋታ በመመለሱ መፍትሄ አግኝቷል። አሁን ላይ በቫልዴባስ ነገሮች ሙሉ በሙሉ ወደ መደበኛ ሁኔታ ተመልሰዋል ሲል ነው ለሪያል ማድሪድ የመረጃ ምንጮች በጣም ቅርብ የሚባለው ሆሴ ፌሊክስ ዲያስ መረጃውን ያጋራው። የስፔን አርጀንቲና የተባለው በተለይ በአርጀንቲናውያን ተጫዋቾች ላይ ቅርብ የሚባለው የመረጃ ምንጭ እንደተናገረው ከሆነ ሁሊያን አልቫሬዝን ለማስፈረም በድብቅ እየሰራ የሚገኘው ቡድን ቼልሲ ነው ሲል መረጃውን ይፋ አድርጓል። ሌላኛው ደግሞ አርሰናልም ሁሊያን አልቫሬዝን ማስፈረም ይፈልጋሉ። ነገር ግን ቼልሲ ኤንዞ ፈርናንዴዝን እና ሁሊያን አልቫሬዝ ያላቸውን ወዳጅነት ተጠቅመው ወደ ቼልሲ ለማምጣትም ከሁሉም ክለቦች ቀርበው ዝውውሩን በቀዳሚነት እየመሩ ነው ብለዋል ይኸው የመረጃ ምንጭ። አትሌቲኮ ማድሪድ በበኩሉ ከተጫዋቹ ዝውውር እስከ 100 ሚሊዮን ዩሮ ጭምር እንደሚፈልግ ነው የተነገረው። ከኤንዞ ውጭ ግን ከአትሌቲኮ ማድሪድ ጋር ጥሩ ግንኙነት ስላላቸው ቼልሲዎችም ለማስፈረም ትልቅ እንቅስቃሴዎችን ያደርጋሉ ተብሏል። ነገር ግን ቼልሲ የዝውውር ዋጋ ያን ያክል ከባድ መሆኑን እያወቀ እየተነጋገረ ያለው በዛ ገንዘብ ሊያስፈርመው ነው ወይስ ደግሞ ድርድሩ ሲጀምር አትሌቲኮ ይቀንሳል ብለው አስበው ነው የሚለው ጉዳይ እስካሁን ይፋ ያልተደረገ መረጃ ነው። ነገር ግን አሁንም ቢሆን ቼልሲ ሁሊያን አልቫሬዝን ለማስፈረም በትልቁ ጥረቶችን የሚያደርግ አይነት ቡድን እንደሆነ ነው የተነገረው። ኤንድሪክ ፊሊፔ የወሩ ምርጥ ተጫዋች ተብሏል። ብራዚላዊው የኦሎምፒክ ሊዮን የፊት መስመር አጥቂ የሆነው ኤንድሪክ ፊሊፔ የፈረንሳይ ሊግ የጥር ወር ምርጥ ተጫዋች በመባል መመረጥ ችሏል። ኤንድሪክ ፊሊፔ በፈረንሳይ ሊግ በቆየበት የመጀመሪያ ወሩ የወሩ ምርጥ ተጫዋች ሽልማትን ያሸነፈው። ኤንድሪክ በወሩ በኦሎምፒክ ሊዮን ባደረጋቸው ጨዋታዎችም 3 ግቦችን አስቆጥሮ አንድ ደግሞ ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። ተጫዋቹ የኦሎምፒክ ሊዮን የወሩ ምርጥ ተጫዋች በመባልም መመረጡ የሚታወስ ጉዳይ ነው። ኤድዋርዶ ቦቭ ወደ ሜዳ ተመልሷል። ጣሊያናዊው የቀድሞው የፊዮረንቲና አማካይ ኤድዋርዶ ቦቭም ከዓመታት በፊት ባጋጠመው የልብ ህመም ምክንያት ሆስፒታል ገብቶ እንደነበር ይታወሳል። በዚህ ምክንያት ተጫዋቹ የልብ ምቱን የሚያስተካክል የልብ መሳሪያም ጭምር ተተክሎለት ነበር። ይሁን እንጂ ተጫዋቹ በህጉ መሰረት ይህንን አድርጎ ጣሊያን ውስጥ መጫወት እንደማይችል ተነግሯል። ልክ እንደ ኤሪክሰን ሁሉ ማለት ነው። ኤሪክሰንም ከዚህ በፊት እንደዚህ አይነት ነገር ገጥሞት እንደነበር እናስታውሳለን። በኢንተር ሚላን ተጫዋችነት በነበረበት ጊዜ ይህ ነገር ደግሞ የገጠመው በዴንማርክ ብሔራዊ ቡድን በነበረበት ጊዜ እንደነበር እናስታውሳለን። እና በጣሊያን ሴሪ ይህንን ነገር ተደርጎ መጫወት እንደማይችል የሚከለክል ደንብ አለና ተጫዋቹም እንደማይችል ነበር የተነገረው። አሁን ላይ ኤድዋርዶ ቦቭ ከ14 ወራት በኋላ ወደ እግር ኳስ ለመመለስ መጫወት ችሏል። በእንግሊዝ ቻምፒየንሺፕ ለዋትፈርድ የሚጫወተው ተጫዋቹ ይጅማሮ ብቻ ነው ሲል በማህበራዊ ትስስር ገጹ ላይ እንደ ጻፈ ጭምር የሚያሳዩ ሪፖርቶች ናቸው የወጡትና በእንግሊዝ ቻምፒየንሺፕ በዋትፎርድ ቤት ነው ጨዋታውን እንዳደረገም የተነገረው። ይሄ ጅማሮ ነው፣ ቀጣይ እንቀጥላለን ሲልም ጭምር ነው ተጫዋቹ ምን ያክል ያለውን ጥንካሬ ጭምር እያሳየ እንደሚገኝ ዘገባዎች የጠቆሙትና ወደ እግር ኳስም ከበርካታ ጊዜያቶች በኋላ መመለሱን ጭምር ተመልክተናል። ይህ ተጫዋች ማለት ነው። ሌላኛው የምናነሳው ጉዳይ ቼልሲ በ60 ሚሊዮን ዩሮ የሚገመተውን አማካይ ለማስፈረም ከሪያል ማድሪድ ጋር ለዝውውር ፉክክር ዝግጁ እንደሆነ ተናግረዋል። ሪያል ማድሪድ ምርጥ ወጣት ተሰጥኦ ያላቸው ዋጋቸው ደግሞ ሳይቀንስ ደግሞ ዋጋቸው ሳይጨምር ቀድሞ በመለየትና በማስፈረም የሚታወቅ አይነት ቡድን ነው። ሆኖም ግን የኤዜድ አልካማሩን አማካይ የሆነው ኬስ ሲሚትን ለማስፈረም በሚያደርጉት ጥረት ላይ ግን ቀላል ላይሆንላቸው ይችላል ተብሏል። ምክንያቱም ቼልሲ ለዚህ ከፍተኛ ግምት የሚሰጠው ሆላንዳዊ ተጫዋችን በፉክክር ውስጥ መግባቱን የተዘገበው እንደ ስፔኑ የዜና ምንጭ ፌጂያስ ዘገባ ከሆነም ቼልሲ በኤር ዲቪዜ ወይም በሆላንድ ሊግ ማለት ነው ካሉ ምርጥ ወጣት ተጫዋቾች መካከል አንዱን በእጁ ለማስገባትም ከሪያል ማድሪድ ጋር ጠንካራ ተቀናቃኝነትን በመሆን እየተፎካከረ ነው የሚገኘው። ይሄ የ20 ዓመት ወጣት ደግሞ በዚህ የውድድር ዘመን በኤዜድ አልካማርም ወሳኝ ተጫዋች ሆኖ የቆየ ሲሆን ባለው ደግሞ ብስለትና የታክቲክ ግንዛቤ ሰፊ አድናቆትን አትርፏል። ኬስ ስሚት በፍጥነት የኤዜድ አልካማር አማካይ ክፍል ሞተር መሆን ችሏል። የጨዋታን ፍጥነት የመቆጣጠር ኳስን መልሶ የማግኘት እንዲሁም ደግሞ በመከላከልም ሆነ በማጥቃት ረገድም ያለው ተሳትፎ ደግሞ ከሆላንድ እግር ኳስ እየወጡ ካሉ እጅግ የተሟሉ ወጣት አማካዮች መካከል
አንደኛው አድርጎታል። ኤዜድ አልካማር ለተጫዋቹ ያለውን ፍላጎትም የተረዳ ሲሆን ኬስ ስሚትንም 60 ሚሊዮን ዩሮ ያክልም ዋጋ ሰጥቶበታል። እንዲህ ያለው ዋጋም ተመንም ተጫዋቹን አቅም እና ደግሞ ክለቡንም ውድ ንብረቱን ለመጠበቅም ያለውን ፍላጎት ያሳያል። በርካታ ታላላቅ ክለቦች ተጫዋቹን እየተከታተሉ በመሆናቸው የዋጋ ጥያቄውን ፉክክር ሊፈጠር እንደሚችል ነው የሚጠበቀው። የቼልሲ የቅርብ ጊዜ የዝውውር ፖሊሲ በትልልቅ ወጣት ተሰላፊዎች ላይ ወይም ተሳትፎዎች ላይ መዋዕለ ንዋዮችን ማፍሰስ ላይ እያተኮረ ነው። ክለቡ ለረጅም ጊዜ ስኬታማ ሊሆን የሚችል ቡድን እንዲሁ ለመገንባትም ዓላማ በማድረግ ትልቅ ደረጃ ላይ ሊደርሱ የሚችሉ ተጫዋቾችን ለማስፈረም ከፍተኛ ፍላጎት ለማውጣትም ወደ ኋላ አይልም። ይህንን ስትራቴጂ ደግሞ በገንዘብ ለመደገፍም ያላቸው ዝግጁነት አብዛኛው ጊዜ እንደዚህ ያሉ ዝውውሮችን በማሳካትም ለሚታወቀው ሪያል ማድሪድ ከባድ ተፎካካሪ የሚያደርጋቸዋል ተብሎ ነው የሚጠበቀው። ምንም እንኳን የፕሪሚየር ሊግ ክለቦች ሁልጊዜም ከማድሪድ ጋር በሚደረጉ የፊት ለፊት የዝውውር ፉክክሮች ላይ ባያሸንፉም የቼልሲ ፋይናንስ ጥንካሬና ለወጣት ተሰጥኦዎች ያለው ግልጽ የእድገት መንገድ ደግሞ ተጫዋቹን ለማሳመን ሊረዳቸው ይችላል። የሪያል ማድሪድ ውጤታማ የተጫዋቾች ፍለጋ ወይም ስካውቲንግ ሞዴል ከቼልሲ ብርቱ ፈተና እያጋጠመው ባለበት በዚህ ሰዓት ኬስ ስሚት እድገቱን በስፔን ይቀጥላል ወይስ ደግሞ በእንግሊዝ አዲስ ምዕራፍን መጀመር ይፈልጋል የሚለው በሚቀጥሉት ጊዜያት የሚታይ ጉዳይ እንደሆነ ነው ዘገባዎች እየጠቆሙ እንደሚገኝ መረጃዎቹ በትልቁ እያጋሩ የሚገኙትና የዚህ ተጫዋች ቀጣይ ማረፊያ የት እንደሚሆን በርካቶች መመልከት ይፈልጋሉ። ቼልሲ በቅርብ ጊዜ ወዲህ ተከላካዮች ጋር ስሙ እየተያዘ ይገኛል። እንደተረዳነው ከሆነ ደግሞ በቦርንመስ የመሃል ተከላካይ የሆነው ማርኮስ ሴንሲ ላይ ያላቸው ፍላጎትም እየጨመረ ነው የሚገኘው። መጀመሪያ ላይ በዴይሊ ሜል እንደወጣው ከሆነም ሰማያዊዎቹ ልምድ ያለው አርጀንቲናዊውን ተከላካይም በክረምቱ የዝውውር መስኮት በነፃ ዝውውርም ሊያገኙት ስለሚችሉ እንደ ዋነኛ ኢላማ አድርገውታል። ቼልሲ በጥር ወር የሬንሱን ተከላካይ ጀረሚ ዣኮን ለማስፈረም ከፍተኛ ጥረት ቢያደርጉም በሊቨርፑል ተቀድመው ዝውውሩ በክረምቱ እንዲጠናቀቅ ለማድረግ ቢሞክሩም በጥር መጠናቀቁ ይታወሳል። ስለዚህም አሁን ላይ ሌሎች አማራጮችን መፈለግ መጀመራቸው ተፈጥሯዊ ጉዳይ ነው። በቼልሲ የዝውውር ዝርዝር ውስጥ ደግሞ ከፍ ብሎ የሚገኘው ስም በውድድር ዘመኑ ማብቂያ ኮንትራቱ የሚያልቀው የቦርንመዙ ማርኮስ ሴንሲ ነው። ይህ የ28 ዓመት ተጫዋችም ለቼልሲ የተለመደ የዝውውር አይነት አይደለም። ምክንያቱም የአሁኑ ክለቡ ባለቤቶች ትኩረት የሚያደርጉት ለወደፊቱ የሚሆኑ ወጣት ተሰጥኦዎችን በመዋለ ንዋዮችን ማፍሰስ ላይ ነው። ሆኖም ግን ቼልሲ በቡድን ውስጥ እንደ ቲያጎ ሲልቫ አይነት ልምድ ያለው ተጫዋች እንደሚያስፈልጋቸው አመራሮቹ በመገንዘባቸው ሃሪ ማጓየርን ለማስፈረም ፍላጎት እንዳላቸው ቀደም ብሎ ተዘግቦ ነበር። ሴንሲ እንደ ሲልቫ አይነት የደመቀ ታሪክ ባይኖረውም በነፃ ዝውውር ግን የማግኘት እድል ካለ ቼልሲ ለሱ ያለውን ፍላጎት መጨመሩ ምክንያታዊ ነው። እስካሁን ለሴንሲ የቀረበ ይፋዊ የድርድር ጥያቄ ባይኖርም ከዛ ውጭ ግን ተጫዋቹ እስከ ውድድር ዘመኑ ማብቂያ ለቦርንመዝ የተሻለውን ለማድረግም ትኩረቱን ሰጥቷል። ሆኖም ግን የተናገሩት ምንጮች በሙሉ ሴንሲ ከቼሪዎቹ ቦርንመዞች ጋር አዲስ ውል እንደማይፈረም ነው የሚጠበቀው። ከቼልሲ በተጨማሪ ክሪስታል ፓላስ ማርክ ጉሂም ወደ ማንቸስተር ሲቲ መዘዋወሩን ተከትሎ የፈጠረውን ክፍተት ለመሙላትም በሴንሲ ላይ ከፍተኛ ፍላጎት አለው። እንዲሁም ደግሞ ኤቨርተን እና ብራይተን ተጫዋቹን ይከታተላሉ። ዩቬንቱስም በጥር ወር ዝውውር ፍላጎት አሳይቶ የነበረ ሲሆን በድጋሚ ሊመለከተው ይችላል። ሴንሲ በቦርንመዝ እያሳየ ያለው ድንቅ ብቃትም በርካታ ቡድኖችን ያስደነቀ በመሆኑ የእሱ ደግሞ መልቀቅ ለአሰልጣኝ አንዶኒ ኢራኦላና ለቡድኑም ትልቅ ኪሳራ መሆኑ አይቀሬ እንደሆነ ነው መረጃዎቹ እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም መራሁኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። ምሽት ላይ የተለያዩ ርዕሰ ጉዳዮችን የምናካተትበት ስፖርት ፕሮግራማችንን ይዘን እንቀርባለን። ለአሁኑ ግን እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።